ብሬንም አጣው። አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ አው ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እምቢ አለኝ ስለዚህ አንታው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖር ያልሰጠኝ ወንድሜ ሆይ እኔ አደራም ብለ ሰላትን ቆንጆ አድርገ ስገድ ረመዳንን በደንብ ጥሩ አድርገ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ ምን ለማለት ፈልጎ ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውን ሰውዬ አልገባው ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም አጣው